አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ ፕሮግራማችን ተጀምሯል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። ዛሬ እንግዲህ ለየት ባለ መልኩ ደግሞ በተለይ ከኢስላሚክ ፋይናንስ ጋር እውቀት ያላቸው ባለሙያ ስቱዲዮ ጋብዘንላችኋል። ከባለሙያው ጋር የኢስላሚክ ፋይናንስ ከሀስከፖ ምን ይመስላል የሚለውን በተለይ መሰረታዊ የኢስላሚክ ፋይናንስ መታወቅ ያለባቸው ጉዳዮች ላይ በስፋት አንስተን ነው የተወያየ ነው። እሱን ክፍል አንድን ዛሬ የምናደርሳችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ ደግሞ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። ከመላው የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ቆዩ። የነጃሺ ቢዝነስ ፕሮግራማችን ቀዳሚ የምናደርገው መሰናዶ አጫጭርና ወቅታዊ የቢዝነስ መረጃዎቻችንን ነው። ከሀገር ውስጥ የቢዝነስ መረጃችን እንጀምራለን። ሶስተኛው የኢትዮጵያ ሸሪዓ አማካሪ ጉባኤ ተካሂዷል። በኢትዮጵያ ከወለድ ነፃ የፋይናንስ ባለሙያዎች ማህበር አዘጋጅነትና በብሔራዊ ባንክ አስተባባሪነት ሶስተኛው የኢትዮጵያ የሸሪዓ አማካሪ ጉባኤ ነው የተካሄደው። የጉባኤው ዓላማ እንግዲህ ማዕከላዊ የሸሪዓ አስተዳደር ማቋቋም እንዲሁም በቅርቡ ብሔራዊ ባንክ ለሚያወጣው የፋይናንስ አካታችነት ፖሊሲ ግብዓት መሰብሰብ እንደሆነም ተነግሯል። የኢትዮጵያ ከወለድ ነፃ የፋይናንስ ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ አብዱል ቃድር ወለላ በጉዳዩ ዙሪያ ማብራሪያ ሰጥተውናል። የዛሬው ጉባኤ ምንድነው ዋነኛ ዓላማው ከሚለውን ጀምር። እሺ፣ አመሰግናለሁ። እንግዲህ የዛሬ ጉባኤ ዋነኛው ዓላማ ከወለድ ነፃ የፋይናንስ አገልግሎት የባክቦን የጀርባ አጥንት የሆነውን የሸሪዓ መርህ የተከተለ የፋይናንስ አገልግሎት እንዲኖር በኢንዱስትሪው ላይ እንዲኖር ለማስቻል የተለያዩ ውይይቶችን በማዘጋጀት ለተለያዩ አካላቶች፣ ለፖሊሲ አውጪዎች ለመሳሰሉት ግብአቶች በመስጠት ይሄ የፋይናንሻል ኢንዱስትሪ ወደ ተሻለ ደረጃ እንዲያድግ ለማድረግ እየተሰራ ያለ ሂደት ነው። በጣም አሪፍ። እንግዲህ ከብዙ ባለሙያዎች ለፖሊሲ አውጪዎች የሚሆኑ ግብአቶች ተነስተዋል ዛሬና በቀጣይስ ምን አይነት ነገሮችን እንጠብቅ? ምን አይነት ውሳኔዎች ይወሰናሉ ብለን እንጠብቃለን? በቀጣይ አጠቃላይ በቀጣይ የተለያዩ በመንግስት አካላቶች የሚጠበቁ በተለይ በህግ አውጪው እና በብሔራዊ ባንክ እና በመሳሰሉት አካላቶች የሚጠበቅ የተለያየ የሸሪዓ ገቨርናንስ ፍሬምወርክ ዴቨሎፕ መደረግ አለበት። የፋይናንሻል አካታችነት ፋይናንሻል ኢንክሉዥን ላይ ኢንተረስት ፍሪ ባንኪንግን አስመልክቶ እሱን ባካተተ መልኩ መነደፍ ያለባቸው ስትራቴጂዎች ላይ ግብአት ሆኖ ይወጣል ብለን አሁን የምናደርጋቸው ውይይቶች ግብአት ሆኖ ይወጣሉ ብለን ያው ተስፋ እናደርጋለን። ከዚህ በተጨማሪ በቀጥታ የህግ ማዕቀፎች ውስጥ ወጥተው ከመምጣታቸው በፊት እስከዛም ድረስ ባለው እነዚህ የሸሪዓ አድቫይዘሪዎች አሁን እየተገኙ ያሉት እና የኤክስኪዩቲቭ አባላት በየተቋማት ውስጥ ያሉ የኤክስኪዩቲቭ አባላቶች በዋነኝነት አሁን ላይ ያለውን ስራቸውን ወደ ኋላ ሄደው ቃኝተው የተሻለ አሰራር ይዘረጋሉ ብለን ተስፋ እናደርጋለን። የኢትዮጵያ ከወለድ ነፃ ፋይናንስ ቢዝነስ እንቅስቃሴ ሲባል ቅድም እንዳልነው የሸሪዓ መርህን የተከተለ መሆን አለበት የሚል ነው። የሸሪዓ መርህን የተከተለ መሆን አለበት ስንል ከነዚህ የሸሪዓ መርህን ከሚያስፈጽሙ አካላቶች ውስጥ አንደኛው የሸሪዓ አድቫይዘሪ ቦርድ የምንላቸው አካላቶች ናቸው። እነዚህ የሸሪዓ አድቫይዘሪ ቦርድ አካላቶች ይሄንን ጉዳይ ከማስፈጸም አንጻር አሁን ላይ የሚያገኙታቸውን ግብአቶች ታሳቢ በማድረግ በያሉበት ተቋም ላይ የማኔጅመንቱንም የውስጥ አሰራሩንም እንዲስተካከል ግፊት ያደርጋሉ ብለን በዚህም የተሻለ የተቋም አወቃቀር ይፈጠራል ብለን እንጠብቃለን። አሪፍ። እንግዲህ ዛሬ በሶስተኛው ጉባኤ ላይ ነው የተገኘ ነው። ከዚህ በፊት 2 ጉባኤዎች ተካሂደዋል እና ያለፉት ጉባኤዎች እንዴት ነበሩ? ምን አይነት ለውጦችን አመጡ የሚለውን ደግሞ እናንሳ። ከዚህ በፊት 2 ጉባኤዎች አካሂደናል። አሁን ሶስተኛ ጉባኤ ነው። ከዚህ በፊት ባካሄድናቸው ጉባኤዎች ትልልቅ እውነቶች ተከስተዋል። እነዚህ ውይይቶች ለፖሊሲ ግብዓት ከመሆን ባሻገር የተለያዩ ፖሊሲዎች ኦልሬዲ እንዲወጡ ምክንያት ሆነዋል። ሁለተኛ ተቋማቶች ደግሞ በየራሳቸው ደግሞ ያላቸውን አሰራር ከዚህ በፊት ያለውን አሰራር ፈትሸው የተሻለ አሰራር ነድፈው እንዲወጡ ምክንያት እየሆኑ ይገኛል። ከዛ በተሸካሪ ደግሞ የአቅም ግንባታ ላይ የመሳሰሉት ነገሮች ላይ ሁሉም አካላቶች መስራት እንዳለባቸው ተረድተው እየሰሩ ነው ያሉት። ስለዚህ ተያይዞ በጋራ ኢንዱስትሪው እያደገ እንደሆነ ብዙ ማሳያዎች እያየን ነው።
አሪፍ እንግዲህ የኢትዮጵያ ከወለድ ነፃ የፋይናንስ ባለሙያዎች ማህበር ነው እነዚህን ጉባኤዎች እያካሄደ የሚገኘውና ጉባኤው እንግዲህ ማህበሩ የተለያዩ ስራዎችን እየሰራ ነው። ጥናታዊ ጽሁፎችን በመስራት በኢስላሚክ ፋይናንስ ዙሪያ ብዙ ስራዎችን እየሰራ እንደሆነ ተነግሯልና በቀጣይስ ምን ነገር እንጠብቅ ከማህበሩ? እንግዲህ እኛ ብዙ ኢኒሼቲቮች አሉን። ካሉን ኢኒሼቲቮች ውስጥ እንደተባለው እንደዚህ አይነት ውይይቶች በአመት አንዴ ሁለቴ ሳይሆን በተከታታይ እየተካሄዱ ለኢንዱስትሪ ግብዓት እየሰጡ ለህግ አውጪዎችም ኢንፑት እየሆኑ የተሻለ የወለድ ነፃ ፋይናንስ ማዕቀፍ እየኖረ እንዲሄድ ሚንስ እንዲሆን እንዲህ አይነት መድረኮችን ማዘጋጀት እንቀጥላለን ብለን እናስባለን። ይሄ አንደኛው ነው። ሁለተኛው በካፓሲቲ ቢልዲንግ ላይ ስራዎች እየሰራን ነው። ከዚህ ጋር ተያይዞ ዓለም አቀፍ የሆኑ የካፓሲቲ ቢልዲንግ ተቋማት ጋር የፓርትነርሺፕ እና የኢቨንት ኦርጋናይዜሽን ስምምነት የስትራቴጂክ ፓርትነርሺፕን ጨምሮ ከ4 ዩኬ ካለ እዚህ ጊኒ ካለ ዩኤኢ ካለ እና እንደዚሁም በተጨማሪ ኩዌት ካለ ትልቅ ተቋማቶች ጋር ፓርትነር ኦልሬዲ አድርገን ስራዎችን እየሰራን ነው። ስለዚህ እነዚህ ስራዎችን ደግሞ አጠናክረን እንቀጥላለን ብለን ነው የምናስበው። ከዚህ በተጨማሪ ደግሞ ሌሎች ኢኒሼቲቮች አሉ። የጥናት ስራዎችን የማጥናት የሪሰርች ስራዎችን የመስራት ስራ እያሰብን ነው። እነዚህን ስራዎች ከዚህ በፊት የጀመርናቸው ብዙ ስራዎች አሉ፣ እንሰራለን። በአሁኑ ጊዜ የትምህርትን በተመለከተ ከወለድ ነፃ የፋይናንስ አገልግሎት አስመልክቶ በተለያዩ ተቋማቶች ላይ ቢዝነሱ ራን እያደረገ ነው፣ ስራው እየተሰራ ነው። ነገር ግን በተለያዩ የትምህርት ተቋማቶች ውስጥ ይሄ ኢንተረስት ፍሪ ፋይናንስን አስመልክቶ በተደራጀ ሁኔታ እየተሰጠ ስላልሆነ እነዚህ ነገሮች እንዲሆኑ የሚሰጡ ስልጠናዎች ወይንም ደግሞ እንትኖች አክሬዲቴሽን ወይንም እውቅና እንዲያገኙ የማድረግ ስራ ላይ ከሚመለከታቸው ባለድርሻ አካላቶች ጋር የመስራት ስራ እቅድ ይዘናል። አቶ አብዱል ቃድር ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። መጨመር የሚፈልጉት ነገር ካለ ድሉ ልስጦት። እንግዲህ ነጃሺ ደግሞ እዚህ መድረክ ላይ ተገኝቶ እንደዚሁ የተደረጉ ውይይቶችን ለሚመለከታቸው ለማህበረሰቡ፣ ለህዝቡ እንደዚሁም ለሚመለከታቸው ባለድርሻ አካላት በዚህ ሰዓት ላልተገኙት ጭምር ለሚያስተላልፈው መልእክት ከወዲሁ ምስጋናዬን ማቅረብ እፈልጋለሁ። አመሰግናለሁ። የኢትዮጵያ ከወለድ ነፃ የፋይናንስ ባለሙያዎች ማህበር በየካቲት ወር 2013 ዓመት የተመሰረተ ሲሆን ለትርፍ ያልተቋቋመ ማህበር ነው። ማህበሩ ከ167 በላይ ባለሙያዎች አሉት። ከ23 በላይ ከወለድ ነፃ የፋይናንስ ተቋማት ጋር እየሰራ ይገኛልም ተብሏል። ከዚሁ መረጃ ጋር በተያያዘ እንግዲህ ተመልካቾቻችን ወጥ የሆነ የሸሪዓ አማካሪ ቦርድ መቋቋም አለበት የሚለው ሀሳብ በተለያዩ መድረኮች እየተነሳ ይገኛል። በዚህም መድረክም እንግዲህ አንድ የተነሳው ሀሳብ ይሄ ነው። ወጥ የሆነ የሸሪዓ አማካሪ ቦርድ መቋቋሙ ለኢስላሚክ ፋይናንስ ምን አይነት ጠቀሜታ አለው የሚለውን ደግሞ ለወደፊቱ ከባለሙያ ጋር በተለየ ፕሮግራም ቆይታ አድርገን ወደ እናንተ የምናደርሳችሁ ነው የሚሆነው። የተወደዳችሁ ተመልካቾቻችን አጫጭርና ወቅታዊ የቢዝነስ መረጃዎችን እያደረስናችሁ ነው የምንገኘው። ከሀገር ውስጥ የተገኘን መረጃ አደረስናችሁ። አሁን ደግሞ ወደ ውጭ ሀገር መረጃዎቻችን እናልፋለን። ቀዳሚ የምናደርገው የውጭ ሀገር የቢዝነስ መረጃችን እንግዲህ ሳዑዲ አረቢያ ጋር ይወስደናል። ሳዑዲ አረቢያ ለኢኮኖሚዋ ቀጣይነት የሆርሙዝ ወሽመጥን መጠቀም እንደማያስፈልጋት ገልጻለች። ሳዑዲ አረቢያ ከአውሮፓ ሀገራት ጋር የምታደርገውን የንግድ ግንኙነት ለማስቀጠል የሚረዳትን አዲስ የመሬት ላይ ድልድይ መጀመሯም ተሰምቷል። የሜዲትራሊያን የመርከቦች ኩባንያ ወይም ኤምኤስሲ አውሮፓን ከባህረ ሰላጤ ሀገራት ጋር የሚያገናኝ የሳዑዲ የመሬት ድልድይ መንገድ እንደ ፈረንጆቹ ዘመን አቆጣጠር የፊታችን ሜይ 10 ቀን 2026 ዓመት በይፋ እንደሚጀምርም አስታውቋል። መስመሩ ከአውሮፓ የሚመጡ ጭነቶችን በጅዳ ወደቦችና በቀይ ባህር ላይ በሚገኘው ረቢግ ንጉስ አብደላ ወደብ ላይ እንዲቆም ያስችለዋልም የተባለው። እንደ ሳዑዲ ፕሬስ ኤጀንሲ ዘገባ ከሆነ አገልግሎቱ የጅዳ እስላማዊ ወደብን ከብዙ ዓለም አቀፍ ወደቦች ጋር ያገናኛል ተብሎም ይጠበቃል። ወደቡ እስከ 16000 መደበኛ ኮንቴነሮችን የመያዝ አቅም አለውም ተብሏል። ጭነቱ ከተራገፈ በኋላም ከንጉስ አብዱላሂ ወደብ ወደ ደማም በሚገኘው ንጉስ አብዱልአዚዝ ወደብ በመሬት ይጓጓዛል። እናም ደግሞ በመጋቢ መርከቦች ወደ አረብ ባህረ ሰላጤ አገሮች ይሰራጫልም ነው የተባለው። ይህም እርምጃ ከሳዑዲ አረቢያ ራዕይ 2030 እና መንግስቱ ወደ 3 አህጉራት የሚያደርገውን ዓለም አቀፍ የሎጂስቲክ ማዕከል ለመቀየር ካለው ዓላማ ጋር የሚጣጣም እንደሆነም የሳዑዲ ጋዜጣ ዘግቦታል። ኢራን ከአሜሪካና
ከእስራኤል ጋር የምታደርገውን የሉዓላዊነት ጦርነት በሆርሙዝ ወሽመጥ ዙሪያ ብዙ ውጥረት መከሰቱም ይታወቃል። በዚህም እንግዲህ የሆርሙዝ ወሽመጥ እንደ ዋነኛ የንግድ እንቅስቃሴ የሚጠቀሙ ሀገራት ኢኮኖሚያቸው ላይ ከፍተኛ የሆነ መስተጓጎል ገጥሟቸውም ይገኛሉ። ሳውዲ አረቢያ ይህንን ችግር ለመቅረፍና በሆርሙዝ ወሽመጥ ላይ ያላትን ጥገኝነት ለማስቀረት ይህንን አዲስ የመሬት ድልድይ አገልግሎት ያግዛታል ተብሎ ነው የተገመተው። የኢኮኖሚ ተንታኞች እንደሚሉት ደግሞ ይህ በባለ ብዙ ሞዴል አቀራረብ በተለምዶ ከፍተኛ የጭነት መጠን በጭነት መኪኖች ምክንያት የሚመጣ የካርቦን ልቀት መጨመርና የበለጠ ውስብስብ የሆነ የሎጂስቲክ ቅንጅት ያካተቱ ችግሮች ሊኖሩበት ይችላሉ ብለዋል። ስለሆነም በሆርሙዝ ወሽመጥ ላይ የተፈጠረው ጊዜያዊ ችግርን ለመቅረፍ እንጂ ዘላቂ መፍትሄ ላይሆን ይችላል ሲሉ ተንታኞች ተናግረዋል። የተወደዳችሁ ተመልካቾቻችን የመጨረሻ ያደረግነው የቢዝነስ መረጃችን ደግሞ የኦፔክ ፕላስ ሀገራት ከሰሞኑ ያወጡትን አዲስ መግለጫ በተመለከተ ነው። ሳውዲ አረቢያ፣ ሩሲያ እና ሌሎች 5 የኦፔክ ፕላስ ሀገሮች የነዳጅ ምርትን ለመጨመር ተስማምተዋል ተብሏል። 7ቱ ዋና ዋና የነዳጅ አምራች ሀገራት በሰኔ ወር አጠቃላይ የምርት ኮታቸው ላይ በቀን 188,000 በርሚል ለመጨመር ተስማምተዋል ብሏል ዘገባው። እንግዲህ ሳውዲ አረቢያ፣ ሩሲያ እና ሌሎች 5 የኦፔክ ፕላስ ሀገሮች የነዳጅ ምርትን ለመጨመር ያቀዱት የተባበሩት አረብ ኤሚሬት ከሰሞኑ ከኦፔክ አባልነት በይፋ መውጣቷን ማስታወቋን ተከትሎ ነው። የተባበሩት አረብ ኤሚሬት ከግማሽ ምዕተ ዓመት በላይ እንግዲህ በአባልነት ከቆየችበት የነዳጅ ላኪ አገር ድርጅት ወይም ደግሞ ኦፔክ መውጣቷ በቀጠናው ላይ ድንጋጤ መፍጠሩም ይታወቃል። ይህንን የኤሚሬትን ውሳኔ ተከትሎ የኦፔክ አባል ሀገራት አልጄሪያ፣ ኢራቅ፣ ካዛኪስታን፣ ኩዌት፣ ኦማን፣ ሩሲያ እና ሳዑዲ አረቢያ አስቸኳይ ስብሰባ አድርገዋል ብሏል ዘገባው። በስብሰባቸውም አባል ሀገራቱ በፊት ከነበረው ቅናሽ ቢኖረውም ነገር ግን የኤሚሬት ድርሻ ለመሸፈን የነዳጅ ምርታቸው ላይ ጭማሪ ለማድረግ ተስማምተዋል ተብሏል። ይህም የነዳጅ ገበያ መረጋጋትን ለመደገፍ ያላቸውን የጋራ ቁርጠኝነት አካል እንደሆነም ነው የተነገረው። በነዳጅ ኢኮኖሚ ላይ የሚገኙ ተንታኞች እንደሚሉት ደግሞ የኦፔክ አባል ሀገራት የሰኔ ወር ይጨምራል የተባለው የ188,000 በርሚል ጭማሪ ባለፈው ግንቦት ወር ከነበረው ከ206,000 በርሚል ጭማሪ ጋር ሲነጻጸር መጠነኛ የሆነ ቅናሽ ታይቶበታል ብለዋል። ይህም የኦፔክ አባል ሀገራት ውሳኔ ከወረቀት ያለፈ ውሳኔ ካልተሰጠው በስተቀር አሁንም በቀጠናው ላይ ከፍተኛ የሆነ ጫና ያደርሳል የሚል ስጋታቸውንም ገልጸዋል። ተመልካቾቻችን መግቢያ ላይ እንዳልኳችሁ ከባለሙያ ጋር ቆይታ አደርጋለሁ። በተከታታይ ክፍል ወደ እናንተ ማደርሳችሁ ነው የሚሆነው። በተለይም ኢስላሚክ ፋይናንስን ያለው ሰፊ የሆነ ማብራሪያ ነው የምናደርገው። ወደ ፕሮግራሙ እናልፋለን። እሱን ተከታትለን እንመለስ።